እንደምሰነበታችሁ ዘወትር የዝግጅታችን ተከታታዮች፣ ይህ በጂኤንቢ ሚኒስትሪ እየተሰናዳ የሚቀርብላችሁ የአገልግሎት ጉዞ በሚል ርዕስ የሚቀርብ ሳምንታዊ ቴሌቪዥን ፕሮግራም ነው። ይህንን ፕሮግራም የማቀርብላችሁ ኤልያስ ዘውዴ ነኝ። በዛሬውም ዝግጅቴ በጌታ ያውቃልና በብርክታዊት የዝማሬ አገልግሎት የ30 ዓመታት ታሪክ ላይ ያተኮረውንና እናንተን ያስተምራሉ፣ ይመክራሉ የምንላቸውን ክፍል የያዘውን የአገልግሎት ጉዟቸውን የሚተርከውን ሶስተኛውን ክፍል ይዤላችሁ ቀርቤያለሁ። ባለፈው ሳምንት ጌታ ያውቃል የሚለው ስም ብዙ ሰዎች ለየት ያለ ስም ነው። ምናልባት ጌታ ያውቃል የስለት ልጅ ይሆን እንዴ? ለየት ያለ ስም ወላጆች ያወጡለት እስቲ ጠይቅልን ብለው ኢሜል ልከውልኝ ነበረ እና እኔም ባለፈው ሳምንት የ9 ዓመት እድሜ ያላት ሴት ልጄ ይሄ ጌታ ያውቃል የሚለው ስም ለምንድን ነው የወጣለት የሚለውን ጥያቄ እንደጠየቀችኝና ስለ ጥያቄ ሁኔታ እንደውም ቪዲዮ አሳይተናችሁ ነበር። ይሄን አቀርበንላችሁ ነበር። ስሙ የወጣበት ታሪክና መንገድ ለብዙዎቻችሁ ያስተምራል፣ ይባርካል ብዬ ስላሰብኩ ነው። እንግዲህ ከቀሪዎቹ ዝግጅቶቼ ጋር መልካም ቆይታ። ጌታ ያውቃል የሚለውን ስም ከወለድኩ በኋላ አይደለም ያወጣሁት። በመንገድ ላይ እንግዲህ አዲስ ክርስቲያን ነበርኩኝ። ትንሽ ነው የቆየሁት፣ አንድ 3-4 ዓመት። ከዛ በኋላ ውጊያ ነበር። ስራ የለኝም፣ ስራ አታገኝም በዚህ ዓለም ላይ ይለኛል። በአእምሮዬ ውጊያ፣ ኃይለኛ መንፈሳዊ ውጊያ ነበረ። በተለይ ከ4 ኪሎ ሚኒሊኮስ ትምህርት ቤት ስመጣ እስከ 6 ኪሎ ድረስ የአንድ ዓመት ያህል ጉዞ ይመስላል ጦርነቱ። ጨበጣ ውጊያ ነበረ እና ምን እላለሁ እኔ መልሴ ጌታ ያውቃል እላለሁ። ለሚመጣው አይሆንም ለሚለው ጥያቄ ጌታ ያውቃል። ስለ ኑሮዬ፣ ስለ ፊውቸሪቲ፣ ስለ ልጆቼ ማደግ፣ ስለ ብዙ ነገር ነው ጦርነቱ። አይሆንም ነው፣ አይሳካም ነው። ጌታ ያውቃል፣ ጌታ ያውቃል ስል ልክ ቋጥኝ ይመስላል የሚወረውረው ቃል። እኔ ጌታ ያውቃል ስል ግን በትልቅ መዶሻ እንደተጨፈለቀ ትል ወይም ፍርክስክስ እንደሚል አፈር ይሆን ነበር እና ጦርነቱ ቀጥሎ በአንድ ቀን ውስጥ የአንድ ዓመት ጉዞ ያህል ነው ጦርነቱ የነበረው። 6 ኪሎ ስደርስ አንበሳው አካባቢ በቃ ይሄ ቃል ከቃላት በላይ ነውና ብዬ ሆዴን ጸንሻለሁ። ሴት ይሁን ወንድ ይሁን አላውቅም፣ ግን ጽንስ ነኝ የጥቂት ጊዜ ወራት እና እግዚአብሔር ሆይ ይህንን ልጅ አልኩ ጀንጭኜ እንደ ወንድ ብታረግልኝ ጌታ ያውቃል እለዋለሁ። ጌታ ያውቃል ስል ብዙ ነገር ነው የሚሰማኝ። የድል ጉዞ፣ የድል ቃል፣ የማሸነፍ መንፈስ ነው የሚሰማኝና ጌታ ያውቃል እለዋለሁ ብዬ አወጣሁት። ወንዲሁን ሴቲውን ማርገዜን ሳላውቅ። በጣም የሚገርም ምስክርነት ነው። እንግዲህ ሁላችንም ለልጆቻችን በምን አይነት ምክንያት ስማቸውን እንደምናወጣላቸው የራሳችን የሆነ ታሪክና አጋጣሚዎች አሉን። ዛሬ በጌታ ያውቃልና ብሩክታዊት የ30ኛ ዓመት የአገልግሎት ዘመን ጉዞ ዳሰሳ ላይ ልናነሳው የሚገባው ዋና ቁም ነገር እሱን ነው በዛሬ ዝግጅቴ ላይ ማተኩርበት። ጉዳዩም እንዲህ ነው። መጽሐፈ ምሳሌ 22:6 ላይ ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም
ይላል። ዛሬ በወጣትነት በጉልምስና እንዲሁም በሽምግልና ጊዜያችን በእኛ ላይ የሚታዩት ማንኛቸውም ነገሮች በሙሉ በልጅነታችን ላይ የተዘሩ ነገሮች እንደሆኑ ግልጽ ነው። የዛሬዎቹ ባለታሪኮች ጌታ ያውቃልና ብሩክታይት ከሕፃንነታቸው እድሜ ጀምሮ ወላጆቻቸው በእነርሱ ላይ የዘሩትን ዘርና በእግዚአብሔር በውስጣቸው ያስቀመጠውን ጸጋ እንዴት ባለ ሁኔታ ወላጆቻቸው ይጠብቁት እንደነበረ ካሳደጓቸው ወላጆች አንደበት መስማታችን ዛሬ ወላጆች ለሆንን ትልቅ ትምህርት እንዳለው አስባለሁ። ይህንን ሀሳቤን ይዛችሁልኝ ወደ ጌታ ያውቃልና ብሩክታይት ወላጅ እናቶች በዚህ ጉዳይ ላይ የሰጡትን ቃለ ምልልስ እንድትከታተሉ ጋብዛችኋለሁ። የዛሬዎቹ ባለታሪኮች ጌታ ያውቃልና ብሩክታይት ማለት ነው። ወላጅ እናቶቻቸው ለልጆቻቸው በሕፃንነት እድሜያቸው ዛሬ ላሉበት መንፈሳዊ አገልግሎት ያኔ በልጅነት እድሜያቸው የሚታይባቸው ምልክት ነበር ወይ ብዬ ለሁለቱም ተመሳሳይ የሆነ ጥያቄ አቅርቤላቸው ነበረ። የብሩክታይት እናት ወይዘሮ ሽታዬ ይባላሉ። ጌታን እጅግ አድርገው የሚወዱና በይበልጥ ደግሞ በኢትዮጵያ የወንጌላውያን ቤተ ክርስቲያናት ያን የስደቱ ዘመን ቤታቸውን ለአገልጋዮችና መጸለይ እየፈለጉ የጸሎት ስፍራ ለሌላቸው ሰዎች ሙሉ በራቸውን ከፍተው የተለያዩ መንፈሳዊ አገልግሎቶች ቤተ ክርስቲያን ቤታቸውን እንድትጠቀም ያደረጉ እናት ናቸው። ስለ ብሩክታይት የልጅነት ዘመን እና የነበራትን መንፈሳዊ ጥማት ስለዛ ጠይቄያቸው እንደዚህ ብለው አጫውተውናል። ብሩክታይት ከሕፃንነቷ ጀምሮ ለእግዚአብሔር ዓላማ የተመረጠችና የተለየች ልጅ ስለነበረች እግዚአብሔር በሷ ውስጥ የተለያዩ አገልግሎቶችን ገና ከሕፃንነቷ ጀምሮ ያካሄድ ነበረ። ስለ መጽሐፍ ቅዱስ ትምህርት በደንብ ትማር ነበር። እንደገናም ከፍ ስትል ራሷን ታስተምር ነበር። የመዝሙር ተሰጥኦ ከልጅነቷ ጀምሮ ነው ያላት። እግዚአብሔር በሷ ውስጥ ሰፊ የሆነ ዓላማ ስላለው እቅዱን ከመጀመሪያው ጀምሮ እየገለጸ ነበረ። ከሕፃንነቷ ጀምሮ በሷ ሕይወት ውስጥ እግዚአብሔር ታላቅ ነገሮችን ያሳይ እንደነበረ አስታውሳለሁ። እዚህ ለመድረስ መሰረቱ ከሕፃንነቷ ጀምሮ እግዚአብሔር በሷ ሕይወት ውስጥ ይሰራ የነበረው ነገር ነው እና እግዚአብሔር ታላቅ አምላክ ነው። ዛሬ ከእሷም አልፎ ልጆቿ ሁሉ በእሷ እና በአባታቸው መንገድ እየሄዱ እግዚአብሔርን የሚያከብሩ ፍሬያማ ልጆችን ለማትረፍ እግዚአብሔር አስችሏቸዋል። በዚህ እግዚአብሔርን አመሰግናለሁ። የጌታ ያውቃል እናትም ወንጌላዊት ጥሩነሽ ይመር ስለ ልጃቸው የሕፃንነት ዘመን እና ስለነበረው መንፈሳዊ ጥማት እንዲህ ብለውን ነበር። ጌታ ያውቃል በሕፃንነቱ የእግዚአብሔር ነገር እንዳለበት እኔም አጥብቄ እከታተለው ነበር እና አንድ ቀን ቤት ለመስራት ፈልጌ ገዝቼ የመጣሁትን እቃ በጣም ከባድ ነበር የቤት መስሪያና 3 አመት ከምናምኑ ላይ ነው። ጊዜው የመስቀል እለት ነበር። ከንጋቱ ወደ 11 ሰዓት አካባቢ ነው። ስለ ቤት መስራት እያሰብ ጌታ ሆይ ይሄን ቤት ለመስራት እንደው ልቤ ካንተ ይርቅብኝ ይሆን በዛ ስዋት አንተን ረሳ ይሆን እያልኩ ብቻዬን አውራ ነበር። እንደተኛው ማለት ነው። ቤተሰብ ሁሉ ተኝቷል። ጌታ ያውቃል በስተግራዬ ተኝቷል እና እየተጨነኩ ጣራ ያየው ከእግዚአብሔር ጋር በመንፈስ ሳውራ ድምጼም አይሰማም ነበር። አታስቢ ይላል ካሌብ አለኝ። ብዬ ዞር ብዬ ሳየው እንደተኛ ነው። መልሶ አታስቢ ይላል ካሌብ አለኝ። ከዛ እግዚአብሔር እንደተናገረኝ በሱ አወቅኩና ነገሬ ሁሉ ጥዬ እግዚአብሔር እንዳለኝ ሐሳቤን ጥዬ ነገሩ ተሳካ። እንደገናም ደግሞ ትንሽ ከፍ ያለ ሴት ጌታ ያውቃል ስለው ሸበከንቱ ይጨነቃል መጭን ካሌብ ያውቃል ይለኛል። ሌላው እንደ ልጅ አይረብሸኝም፣ እንደ ልጅ ጭቃ አያቦካም፣ ከሌሎችም አይጣላም። እኔም ትኩረቴ እሱ ላይ ነው።
ሰው ቤት ስንሄድ እንደ ልጅ አይቅበጠበጥም፣ እንደ ትልቅ ሰው ነው የሚቀመጠው። ደግሞ ሁል ጊዜ ኮስተር ያለ ነው። አንዳንድ ጓደኞቼ እንደውም በተለይ አልማዝ ዘውድ የምትባል ጓደኛ አለችኝ። እኔ ይሄ ልጅ እፈራዋለሁ ትላለች። ልዩ ነገር በእግዚአብሔር ከእግዚአብሔር እንዳለው ከማህፀኔ ከወጣ ጀምሮ ከመውጣቱም ጀምሮ የኔ ስሜት ሌላ ነበርና ስለዚህ ልዩ ምልክት እኔ ብቻ ሳይሆን ብዙ ሰዎች ያውቁ ነበር። እውነት ነው። እግዚአብሔር አምላክ በሷ ህይወት ውስጥ ይሰራቸው የነበሩ ነገሮች ለኔም ለራሴ ትምህርት ነበረ። ምክንያቱም በሷ ህይወት ውስጥ ገና ከህፃንነቷ ጀምሮ ያሳየ የነበረው የእግዚአብሔር መገለጥ ለየት ያለ ነገር ነበር እና ለወንድሞቿም ለእህቶቿም ጥሩ የሆነ አርአያ አላት እና የማስተማር ነገር አላት። በህብረት እግዚአብሔርን ለማክበር ለማገልገል ጥሩ የሆነ ዓላማ ነበራትና ያ የእግዚአብሔር መንፈስ በተለየ ሁኔታ በሷ ውስጥ ያስቀመጣቸውን ነገሮች እመለከት ነበርና እኔ ለራሴም በጣም እግዚአብሔርን እንዳመሰግነው ያደርገኛል። ብሩክታይት ህይወት ውስጥ የሚታዩ ነገሮች ነበሩ። በልጅነቷ ብዙ ጊዜ እንደ አዋቂ ሰው ልጅ ሆና እያለ ብዙ የመጸለይ ባህሪ ነበራት። በዛ የጸሎት ህይወቷ ውስጥ የሚታዩ ነገሮች አሉ። በዛ የጸሎት ህይወቷ ውስጥ የተለያዩ ነገር የሚገለጡ ነገሮች አሉ። አንደኛው ዝማሬው ነው። ይሄ ዝማሬ በህይወቷ ውስጥ በልጅነቷ የምትጽፋቸው ነገሮች አሉ። እነዛ የምትጽፋቸው ቃላቶች በዝማሬ የሚገለጡ ናቸው። በዛ እያደገችበት እንደምትሄድ ይህንን በማይበት ጊዜ እኔ ደግሞ እሷ የበረታች እንድትሄድ በዚህ ነገር እያደገች እንድትሄድ ብዙ ጸልያለሁ። በልጆች ህይወት ውስጥ መጀመሪያ የተተከለ ነገር እስከ ፍጻሜ ድረስ የማይጠፋ ስለሆነ በዚያን ጊዜ በዚህ እንድታድግበት አበረታታታለሁ። በዚህ እንድታድግበት መክራታለሁ። እሷን በብዙ ነገር እያስተዋለች ስለምትሄድ ዝማሬው በህይወቷ ውስጥ በብዙ ነገር እያደገች እየሄደች ያለ እየተገለጠ መጣ። እዛን ጊዜ ሆኖ እንደ ልጅ ተጫውታበት ያለፈ ነገር ሳይሆን እንደ አዋቂ እያዘጋጀችና ለእግዚአብሔር ክብር ለሰዎች ጥቅም የሚውል ነገር እንዲሆን በዚህ ነገር እንድትበረታታና እንድታድግበት አደርግ ነበር። ይህም የእግዚአብሔር እርዳታ ስለነበረ እግዚአብሔርን አመሰግናለሁ። እዚህ ለመድረሷ በህፃንነቷ ያገኘችው የተቀበለችው የእግዚአብሔር ስጦታ ስለሆነ መቼስ እኔን ጨምሮ ስንቶቻችን አሁንም በየቤታችን ያሉትን ህፃናት ምን ያህል የመንፈሳዊ ነገር ዝንባሌ እንዳላቸው በማስተዋል ያንን እናበረታታላቸው እንደሆነ ሁላችንም ልናስብበት የሚገባበት ጥያቄ ነው እና እንደ እውነቱ ከሆነ ልጆቻችን ሲያድጉ የሕክምና ባለሙያ፣ መሐንዲስ፣ አስተማሪ ወይ ደግሞ አውሮፕላን አብራሪና እንደዛ የመሳሰሉት ትልቅ የሚባሉ ሙያዎች ባለሙያዎች እንዲሆኑ እንፈልጋለን። ከዛ በላይ ግን በመንፈሳዊ ህይወታቸው ምን የሚሳቡበት ነገር እንዳለ ስንቶቻችን እንደምንከታተላቸው አላቅም። እንግዲህ አይታችሁ ከሆነ አንዳንድ ጊዜ ለልጆቻችን ልክ የቤተ ክርስቲያን አምልኮ ሲያልቅ በየመድረኩ ላይ ወጥተው ያገኙትን ማይክሮፎን ይዙና ከዛ ወይ መዘመር ይፈልጋሉ፣ መሳሪያ ለመጫወት ይፈልጋሉ። ዘማሪውን፣ መሳሪያ ተጫዋቹን ሁሉንም እንትን ኮፒ ለማድረግ ይሞክራሉ። ሌሎች ደግሞ በቤታቸው ልክ እንደ ቃቃ ጨዋታ አይነት ነገር እንደ ሰባኪ ሲተውኑ እንደ ዘማሪ ሲያደርጋቸው እናያለን። ምናልባት ያንን ስናይ እንደ ቲያትር ስቀን ብቻ እናሳልፈው ወይ ከምንም ሳንቆጥረው ቀርተን ይሆን? የጌታ ያውቃልና ብሩክታዊት ወላጅ እናቶች ከሁለቱም የተለያየ ግን ብዙ እናቶች አስተውለው የማያዘወትሩትን ምስክርነት በእነዚህ የዛሬ 30ኛ ዓመት የአገልግሎታቸውን በዓል የሚያከብሩትን
በህፃንነት እድሜያቸው ያደረጉላቸውን ነገር እንዲህ ብለው ነው የመሰከሩልኝ። መጀመሪያ የወንጌላዊት ጥሩነሽን ምስክርነት ነው የማቀርብላችሁ። መቼስ የፈለገ ቢሆን አንድ ልጅ እንደተወለደ እንግዲህ ገና አራስ ህፃን ሳለ ምን አይነት ጸሎት ሊጸለይለት ይገባል ብዬ ብጠይቃችሁ ምን ትመልሱልኝ ይሆን? እርግጠኛ ነኝ ያንን ህፃን እግዚአብሔር እንዲያሳድገው ትምህርቱን እንዲገልጽለት። ቆይ አሁን ለትምህርት ገና አልደረሰም አይደለ? ኦኬ እሺ። ለማንኛውም ብቻ ወይ የሚጠባው እንዲስማማው ጤናማ እንዲሆን የመሳሰሉትን እንደዚህ አይነት ነገር ነው፣ እንደዚህ አይነት ጉዳዮችን ነው ይዘን ምንጸልየው እና ወንጌላዊት ጥሩነሽ ጌታ ያውቃል በአራስ ቤት ገና እንደተወለደ ጸልይለት የነበረው እንደዚህ ነበረ ብለናለች። ጌታ ያውቃልን ስለ ትዳር የመከርኩት ካደገ በኋላ አይደለም። ገና ከማህፀኔ ሲወጣ ወዲያው ወልጃው አጥበው በጎኔ ሲያስቀምጡት አንተ ልጅ አልኩት፣ ሚስትህን የምትወድ ሁን፣ ሚስትህን የምታከብር ሁን ብዬ ብዙ ነገሮች ስለ ሚስት የእግዚአብሔር ስጦታ ምን እንደሆነ እነግረው ነበር። ገና ከማህፀኔ በወጣ እለት 1 ደቂቃ ማላለፍም አጠገቤ ሲያስቀምጡልኝ ስለ ሚስቱ ስለ ትዳሩ ብዙ ነገር ነገርኩት። ብዙ ነገር ብቻችንን ስንሆን ትምህርት ቤት ሳይገባ ቁም ነገር አወራዋለሁ። ትላልቅ ምስጢሮች ነግረዋለሁ አብረን እንድንጸልይ እያልኩና ስለ ትዳሩ እጸልይም ነበር። ለሱ ለሁሉም ብጸልይ ለሱ ግን አጥብቄ እጸልይ ነበር። ምክንያቱም ያው ትልቅ ፈተና ላይ ሆኜ ስላረገዝኩትና ከእግዚአብሔር ደግሞ የምጠብቀው ነገር ስላለ ሌሎቹን ከጌታን ከመቀበሌ በፊት ነው የወለድኳቸው። ስለነሱ የምናገራቸው ነበር ባለኝ እምነት በዛ። ለዚህ ግን ለየት ያለ ነበር። በጣም የሚገርም ነው። እንግዲህ ገና ህፃን ልጅ በተወለደ ማግስት እንዲህ አይነቱን ጸሎት መጸለይ በጊዜው አግባብነቱ የማይታየን ብዙ ልንሆን እንችላለን። ግን ይህ ከብዙ ዓመታት በፊት የተጸለየ ጸሎት በጌታ ያውቃልና ብርክታዊት ህይወት አገልግሎትና ትዳር እውን እንደሆነ እንግዲህ በሩቅ ሆነን የምናየው ነገር ነው። በዚህ የአገልግሎት ጉዞ ትረካ ገና ብዙ ሁሉንም በቅርብ እንድታዩት እንገልጥላችኋለን። ወይዘሮ ሽታዬ ደግሞ የሚሉን አለ። ያንን መስማታችሁ ደግሞ እኔስ ለልጄ ይህን አድርጌለታለሁ ወይም አድርጌላታለሁ ብላችሁ እንድታስቡ እንደሚያደርጋችሁ አስባለሁ። ነገሩ እንዲህ ነው። መቼስ ብዙ ጊዜ የሆነ ሰው ስለሌላ ሰው እኛ ጋር መጥቶ እከሌ እኮ እንዲሆነ እከሌን እኮ እንዲህ ላደርገው ነው ብሎ ቢያወራን ምንም አይገርምም አይደል? እንግዲህ ይህ የምነግራችሁ ታሪክ ከዚህ ከለመድነው አባባል ትንሽ ወጣ ያለ ነው። ይህ የማወራችሁ ነገር ለኛ ላበሾች ብዙም አዲስ አይደለም። በሰዎች መንፈስ ውስጥ እርኩስ መንፈስ ሲገባባቸው ሰዎች ሳይሆኑ በውስጣቸው ያለው እርኩስ መንፈስ ጸሎት ሲደረግለት ይጮሃል፣ ይለፈልፋል። ታዲያ ብሩክታዊት በልጅነቷ በአንዲት ሴት ውስጥ የነበረ እርኩስ መንፈስ ጸሎት ሲደረግለት ይጮህና ይለፈልፋል እና ሲለፈልፍም ስለ ብሩክታዊት የተናገረው ነገር ዛሬ ይህን ዝግጅት ለመከታተል ትልቅ ትምህርት ስላለው እንደው በእናቷ አንደበት ብንሰማው ጥሩ ሳይሆን አይቀርም ብዬ እንግዲህ ይሄው ለእናንተ አቅርቤላችኋለሁ። እግዚአብሔር የተመሰገነ ይሁን። ወላጆች ለልጆቻቸው መጸለይ በብዙ ነገር አስፈላጊ እንደሆነ በደንብ ይገባኛል። ምክንያቱም እንዳልኩት በልጅነቷ በእግዚአብሔር ፈቃድ ውስጥ እየተመራች ስትሄድ አንድ ጊዜ የማይረሳ ነገር አንድ ቤተሰብ አገልጋይ ቤተሰብ ውስጥ የነበረች አንዲት ሴት እሷ በምትሄድበት ጊዜ የጸሎት ሰዓት አይደለም ያ ጊዜ
ወይም ሌላ አጋንንት የሚገሰጽበት ሰዓት አይደለም። ነገር ግን አጋንንቱ በሴትየይቱ ውስጥ ይገለጥና ቁጭቱን ይናገራል። አንቺ ያቺ እናትሽ ስለምትጸልይልሽ እንጂ አንቺን አጠፋሽ ነበረ የሚል ነገር በሴትየዋ ውስጥ ተገልጦ እንደተነገረ መልእክቱ ደረሰ ይለኔ። ምክንያቱም ጸሎት ምን ያህል ትልቅ ዋጋ እንዳለው ከእግዚአብሔር ጋር የመገናኘት ነገር እንዳለው ለልጆቻችን ደግሞ የምንጸልየው ጸሎት ዝም ብሎ ጸሎት ሳይሆን ወደ እግዚአብሔር ደርሶ መልስ የሚያመጣ ነው። አጋንንት እንኳን ተረድቶ መልስ ለመስጠት የሆነበትን ለመናገር ቻለ። እኔ አይደለሁም በዛን ሰዓት፣ እግዚአብሔር ግን ምስጢሩ እንዲገለጥ አደረገው እና ክፉ ጸሎት ምን ያህል ውጤት እንዳለው እንዲያውቅ እንኳን እስኪደረግ ድረስ ምስክርነትን እንዲሰጥ አደረገው። ምክንያቱም እናትሽ ባትጸልይልሽ ኖሮ አንቺ እንዲያደርግ ነበረ። የእናትሽ ጸሎት ነው። ለኔ ለራሴ ተደነቅኩኝ። እግዚአብሔር ኃያል አምላክ ከመሆኑ የተነሳ ክፎች እንኳን መናፍስት እንኳን እንዲመሰክሩ ያደርጋቸዋል። እናስታውሳለን ጌታ ኢየሱስን ሰዎች መረዳት እንኳን የማይችሉበት ሰዓት፣ ነገር ግን አጋንንቶች የእግዚአብሔር ልጅነቱን እንዲገልጡ ልታጠፋን መጣህብን ብለው ይናገሩ ነበረ። ይሄ ጌታን ታላቅነት የሚመሰክር ነገር ነው። በወላጆችም ሕይወት ውስጥ ይሄ ነገር እንዲሆን የእግዚአብሔር ፈቃድ ነው፣ ዓላማ ነው። ወላጆች ለልጆቻቸው መጸለይን ማቋረጥ የለባቸውም። በእያንዳንዱ ልጆች ሕይወት ውስጥ ስጦታዎች አሉ። በተለይ የእግዚአብሔር ቤተሰቦች በእያንዳንዱ ልጆቻቸው ውስጥ ስጦታዎች አሉ። እኔ አስታውሳለሁ ለእያንዳንዱ ልጆቼ ጸልያለሁ፣ ለወንዶችም ለሴቶችም ጸልያለሁኝ። ያ የእግዚአብሔር ፈቃድ ነው፣ እግዚአብሔር ይፈልገዋል። ስለዚህ የሚፈልገውን ነገር በምንጸልይበት ነገር ውጤቱን እናያለን። እያንዳንዱ ሕይወት ውስጥ ያለው ነገር ጌታ ደግሞ በልጆቹ ሕይወት ውስጥ ሲገልጥ በምናይበት ጊዜ እግዚአብሔርን የበለጠ እንድናከብረው ያደርገናል። ስለዚህ ወላጆች ለልጆቻቸው መጸለይን ማቋረጥ የለባቸውም እላለሁ። የዝግጅታችን ተከታታዮች እንግዲህ ከምትሰሙትና ከምትከታተሉት መሰናዶ ብዙ ትምህርት እያገኛችሁ እንደሆነ ተስፋ አደርጋለሁ። ግን በጥብቅ ለማሳሰብ የምወደው ነገር ቢኖር እኛ ወላጆች እኛ ለልጆቻችን ካልጸለይን ማን ሊጸልይላቸው፣ ማን ነው የሚጸልይላቸው ብላችሁ ታስባላችሁ? ብዙ ጊዜ የሚቀናን ለልጆቻችን እከሌ በተባለ ስመጥር አገልጋይ ማጸለይ ሊሆን ይችላል። በተወሰነ ደረጃ ይሄ ትክክል አካሄድ ቢሆንም ስለ ልጆቻችን እኛው ራሳችን መጸለይ ግን እግዚአብሔር በእኛ በወላጆች ላይ ስለ ልጆቻችን የሰጠን ኃላፊነትና ግዴታ ነው። እንግዲህ ይህንን እናውቃለን። እንግዲህ ወደ አገልግሎት ጉዞ ትረካ ልመለስና የልጆቻቸውን የጥምረት አገልግሎት እንደ እናትነታቸውና እንደ ሌላ ተገልጋይ ሕዝብ እንዴት እንደሚያዩት የሚመለከት ጥያቄ ነበር። እንደ እናትነታቸው የጌታ ያውቃልና የብሩክታይትን አገልግሎት እንዴት ይመለከቱት እንደነበርና ስለ አገልግሎታቸው ግንኙነት ምን እንደሚሰማቸው እንዲሁም ለአገልግሎታቸው ምን እገዛን አድርገውላቸው እንደሚያውቁ ለጠየቋቸው ጥያቄ ሲመልሱ እንደዚህ ብለዋል። ብሩክታይትና ጌታ ያውቃል አገልግሎትን ሲጀምሩ ጌታ ፈቃድ ሆኖ በእነሱ ሕይወት ውስጥ እግዚአብሔር ሊሰራ የፈለገው ነገር ስለነበረ ጌታ ያውቃል የብሩክታይት ጌታ ያውቃል ጋር ሆነው በሚያገለግሉበት ሰዓት እግዚአብሔር ታላላቅ ስራዎችን እንደሚሰራባቸው ጌታ ነገሮቹ እንድረዳ ያደርገኝ ስለነበረ በእነዚህ ልጆች ሕይወት ለአገልግሎት ሲወጡ እጸልያለሁ፣ ለጌታ አሳልፌ እሰጣቸዋለሁኝ። እግዚአብሔር በሄዱበት ቦታ ሁሉ ቀድሞ ከነሱ ጋር እንዲሆን ክብሩ በእነሱ ላይ እንዲገለጥ ለብዙዎች ምሳሌ ልጆች ሆነው ሳለ ለትላልቅ ሰዎች ምሳሌ ያደርጋቸው ነበር፣ ትምህርት ያደርጋቸው ነበር። ሁሉ ጊዜ በሚሄዱበት ጊዜ እኔ አሳልፌ ለጌታ እሰጣለሁ፣ ጸልያለሁ። ሄደው እስኪመለሱ ድረስ ሁሉ ጊዜ በትጋት ጸልያለሁ። ሄደውም አገልግለው በሰላም ተመልሰው ይመጣሉ። ሁሉ ጊዜ ጌታ እንዲወጡና እንዲያገለግሉት ያደርግ ነበር። በሩቅም በቅርብም በየትኛውም ሀገር እስከ ውጪ ድረስ
እየሄዱ ያገለግሉ ነበር። በዚያ ሁሉ ግን የእግዚአብሔር ክብር በእነሱ ህይወት ውስጥ እንዲገለጥ አምናለሁ፣ አጥብቄ ጸልያለሁ። እግዚአብሔርም ደግሞ በእነሱ ህይወት ውስጥ ትልልቅ ነገሮችን ሲሰራ በአይኔ አይቻለሁኝ። ስለዚህ ለልጆች በታማኝነት ተሰጠን በአደራ መልክ የተሰጡ ልጆች ስለሆኑ እኛም ደግሞ የተቀበልነውን አደራ በእግዚአብሔር ፈቃድና ዓላማ በመንፈስ ቅዱስ ሐሳብ ለእግዚአብሔር ክብር እንዲውሉ አጥብቀን ለእግዚአብሔር አሳልፈን መስጠት አለብን። እግዚአብሔር አሳልፈን የሰጠነውን ነገር አይጥልም፣ አይተውም። ስለዚህ በጌታ ያውቃልና በብሩክታይት ህይወት ውስጥ እግዚአብሔር ታላላቅ ነገሮችን ከልጅነታቸው ጀምሮ ሲሰራ አይቻለሁኝ። ክብሩ ደግሞ ለሱ ጥቅሙ ለሰው ልጆች ሆኗልና እግዚአብሔር ይባረክ። መቼስ የጌታ ያውቃልና የብሩክታይት ወላጅ እናቶች ስለ ልጆቻቸው የልጅነት ታሪክ የሰጡን መረጃና ምስክርነት ብዙ እንደሚያስተምራቸው አምናለሁ። የዝማሬ አገልግሎታቸውን 30ኛውን ዓመት እግዚአብሔር ጠብቆ ስላደረሳቸው ጌታን እያመሰገኑ የሚያከብሩትን ጌታ ያውቃልና ብሩክታይት ወላጆቻቸው በሕፃንነት እድሜያቸው በእነሱ ህይወት ያደረጉትንና የጌታም ዓላማ በእነርሱ ላይ እንዳለ በማስገንዘብ እንዴት ገና በለጋነት እድሜ ጌታ እንደመረጣቸው አሰብኩና ጥያቄ አቀረብኩላቸው እና ያልጠበቁትን መልስ ነው ከጌታ ያውቃል ያገኘሁት። የሁለታችሁም ወላጆች ባቀረብኩላቸው ጥያቄ በሰጡት መልስ በጣም ነው የተባረኩት። እኔም የዝግጅታችን ተከታታዮች ብዙ ቁም ነገር አስጨብጠውናል ብዬ አምናለሁ። ከሁሉ የገረመኝ ግን የወንጌላዊት ጥሩነሽ ስላንተ የልጅነት ዘመን ሲናገሩ እና የአራስ ሕፃን ሆነህ ስለ ትዳር ይጸልዩልህ ነበር። እንደውም ገና በልጅነትህ አታሽቤ ይላል እግዚአብሔር ብለህ በተኮላተፈ አንደበት ትንቢት ሁሉ ተናግረሃል አሉ። እንደ ሌሎች እኩዮች አትጫወትም፣ አትሯሯጥም፣ የተለየ መንፈሳዊ ጥማት ነበረ እና ያ ይመስለኛል ዛሬ ላለው መንፈሳዊ አገልግሎት መሰረት የሆነ እና እንደዛ ብዬም ነው። እና በዚህ ጉዳይ ላይ ምን እስቲ በእነዚህ ነገሮች ላይ እስቲ ያለህን አስተያየት የምትለውን እስቲ መስማት ፈልጋለሁ። እናቴ ያጫወተችህ ነገር በሙሉ በእሷ ዘንድ ብቻ ሳይሆን በነበሩት ቤተሰቦች፣ ጎረቤቶቻችን፣ ዘመዶቻችን፣ እህቶቼ፣ ወንድሜ ሁሉ የኔ መንፈሳዊነት የታወቀ ነበር። ምናልባት አሁን ዛሬ ላለሁበት መንፈሳዊ አገልግሎቴ ያ መሰረት ሊሆን ይችላል እንዴ ቆይ አሁን እቺ ሊሆን ይችላል የምትለው ነገር ወደ ሌላ ጥያቄም ደግሞ የምትመራ ነች። እና እኔ አሁን የምለው ምንድነው በልጅነትህ እንደ መልአክ የነበረ መንፈሳዊ ስብዕና የነበረ ጌታን የምትወድ እግዚአብሔር በተደጋጋሚ ስላንተ የወደፊት አገልግሎት የተናገረልህ በውጭ ሀገር ሰዎች ሁሉ ሳይቀር የወደፊት ማለትም ዛሬ ያለበት የአገልግሎት የተመሰከረልህ ነህ እና እንዴት ነው ሊሆን ይችላል የምትለው ነገር ማናውቀው ታሪክ አለ እንዴ? አዎ እናቴ ያጫወተችህ ከአራስ ቤት እድሜ ጀምሮ ምናልባት የ5ና የ6 ክፍል ተማሪ የነበረ ያንን መንፈሳዊ ነገር አብርቶ የማይሰለች አንብቦ የማይሰለች ጸልዮ የማይሰለች ዘምሮ የማይሰለች ጌታ ያውቃልን ነው። ከኔ ብቻ የምታገኘው መረጃ ደግሞ የጎረመሰውን ጌታ ያውቃል አፍላይ ወጣትነት እድሜ የታገለውን የክርስቲያን ቤተሰብ መሃል አድጎ ዓለምን በመስኮት በርቀት እያየ በስሜት ፈረስ ጋልቦ መጥገብ ያማረውን ግን ከልጅነቱ መንፈሳዊ ልጅ ነው ተብሎ በዛ ካባ ተደብቆ የተሰቃየውን ጌታ ያውቃል። እንኳን እሷ የገዛ ቤተሰቦችም አያውቁት እና ቆይ ምን እያልከኝ ነው? አሁን እንግዲህ እኔ ለዚህ ፕሮግራም ስዘጋጅ አንድም ቦታ ጌታ ያውቃል ወደ ዓለም ገብቶ ነበር ወይም ደግሞ እንደዛ አይነት ነገር እኔ ምንም እንደዛ አይነት መረጃ አልደረሰኝም። እንግዲህ ይሄው እንደተወለድክ ኢየሱስ እያልክ ያደክ እስከዛሬ እያገለገልክ ሌላው ቢቀር የ10 ወይም የ11 ዓመት ልጅ እያለህ ቤተክርስቲያን ውስጥ ሁሉ ፒያኖ እየተጫወትክ እንዳገለገልክ የሚያሳዩ ቪዲዮ ፕሮግራሞች ሁሉ አይቻለሁ።
እና መቼ ነው ይሄ የሆነው? ይሄ ወደ ዓለም መቼ ነው ወደ ዓለም ጎራ ያልከው? እውነት ነገር ለመናገር ወደ ዓለም ወይም ዓለማዊነት ውስጥ ለመግባት የግድ ዓለማዊነት ወዳለበት መሄድ ያስፈልጋል። ዓለምን ወይም ዓለማዊነትን እኔ ልብ ውስጥ ማስገባት ቀላል ነው። አዳምን እግዚአብሔር አዳም ሆይ ወዴት ነህ እያለ የፈለገው እኮ አዳም ከኤደን ገነት ጠፍቶ ሳይሆን ከእግዚአብሔር ክብርና ሕልውና ስለጠፋ ነው። እየዘመርክ እያገለገልክ ሙዚቃ እየተጫወትክ ህዝብ እልል እያስባልክ መጥፋት ይቻላል እኮ እንዴ? ታዲያ በደንብ እንድታጫውተኝ እፈልጋለሁ። እና ይሄ ነገር ለምንድን ነው እንደዚህ ማለት አይዘ እንግዲህ እነ ጴጥሮስ ከኢየሱስ ጋር ያሳለፉት የ3 ዓመት ተኩል ታሪክን ለማርቆስ ሲያጽፉት እንግዲህ እኛ ዛሬ የማርቆስ ወንጌል ብለን የምናነበው ደናደናውን በጌታ ስም አጋንንት የታዘዘላቸውን በተራራ የተገለጠላቸውን ክብር በይበልጥ ጴጥሮስ ጌታን 3 ጊዜ እንደካደው ሳይቀር ማርቆስን አጽፎታል። አንተም እኛ የማናቀውን ጌታ ያውቃልን ብታጫውተን ምናልባት እንዳንተ ቤተክርስቲያን ውስጥ ያደጉ እና ዛሬ ደግሞ አንተ ባለፍክበት ትግል ውስጥ ያሉትን ልጆች ካሉበት ነገር እንዲወጡ ይረዳቸዋል ብዬ አምናለሁ። እና ብታጫውተን ጥሩ ይመስለኛል ይሄን ነገር። መቼስ እንደው ጥቅሱን እንዴት እያደረክ እንደምታገጣጥመው ይገርማል። ለማንኛውም አንደኛ ለሚቀጥለው ሳምንት ላስብበት፣ ሁለተኛ ይህን ምስክርነት ቢሰሙ ይማሩበታል፣ ይጽናኑበታል ለምታስባቸውን ሰዎች በሙሉ በይበልጥ ወጣቶች እንዲሰሙት የምታደርግ ከሆነ ሌሎች እንዲማሩበት የሚለው ሀሳብ ይስማማኛል። እኔ እንግዲህ አሁን ጥሩ ነው። እሺ እስከ የሚቀጥለው ሳምንት ግን አሁን ትንሽ በትንሹ በተጀምረልን፣ ምክንያቱም የፕሮግራማችን ተከታታዮች ትንሽ እንደው ልባቸው ይንጠለጠላል። ለነገሩ አሁን እንኳን ከህዝቡ ያንተው የራስ ልብ የተንጠለጠለ ነው የሚመስለኝ። ምክንያቱም እንግዲህ የህዝቡን ልብ ስታንጠለጥል ነበር። እኔም ላስብበትና ልዘጋጅበት በደንብ ግን ብዙ ወጣቶች እንዲማሩበት በሚቀጥለው ሳምንት ይሄን ነገር በደንብ በሰፊው ብንጫወተው ደስ ይለኛል። አለቀ። እንግዲህ ምን ይደረጋል? የዝግጅታችን ተከታታዮች ዛሬ መቼስ በእኔ እንደማትቆጡ ተስፋ አደርጋለሁ። እናቱ የነገረችንን ጌታ ያውቃል ሳይሆን የእግዚአብሔር ቃል በገላትያ 5:17 ላይ ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ እንደሚል ጌታ ያውቃል በወጣትነት ዘመኑ ያሳለፈውን የትግል ሂደት ዛሬ እየሰጠ ላለው መንፈሳዊ አገልግሎቱ እንዳይደርስ ሰይጣን ምን ያህል በህይወቱ ያደረገበትን ትግል ያጫውተናል። ስለዚህ በሚቀጥለው ሳምንት የምስክርነት እንዳያመልጣችሁ እያልኩ በዚሁ የዛሬውን ዝግጅቴን አጠናቅቃለሁ። ከዛ በፊት ግን ከደረሱኝ ኢሜሎች መካከል የደረሰኝን ብነግራችሁ ደስ ይለኛል። ምክንያቱም ይህ ለሌሎች ሊያበረታታ ይችላል ብዬ ስለማስብ ነው። በጂኤንቢ ሚኒስትሪ የተዘጋጀ የሚቀርብላችሁን ይህንን የአገልግሎት ጉዞ ተከታታይ ፕሮግራም ወጣቶች በቤተክርስቲያንና በሌሎችም አመቺ ቦታዎች እየተሰበሰቡ እንደሚመለከቱት የላኩልን ኢሜል ይናገራል። ስለዚህ በይበልጥ አዳጊና ወጣት ልጆች ያሏችሁ ወላጆች እንዲሁም ጎልማሶች ብትሆኑ ይህ በጌታ ያውቃልና ብሩክታይት በህይወታቸውና በኑሯቸው የሄዱበት የ30 ዓመት ጎዳና ለእናንተ ትምህርት ስለሚሆናችሁ ያለፉትንም 3 ተከታታዮች ክፍሎች እና የዛሬውን ጨምሮ የወደፊቶቹንም ጭምር በዩቲዩብ ድረገጻችን ላይ ታገኟቸዋላችሁ። ስለዚህ እንድትከታተሉ እናበረታታችኋለን። በስልካችሁ ላይ የጂኤንቢ ሚኒስትሪ የሞባይል አፕ በመጫን በቀላሉ ከየትኛውም ስፍራ ሆናችሁ ዝግጅታችንን መከታተል መቻላችሁንም አሳውቃችኋለሁ። እንግዲህ በሚቀጥለው ሳምንት በልዩ ዝግጅት እንጠብቃችኋለን። መልካም ሳምንት። I'm a